ኢያና ኢንዱስትሪ መንደር ለመገንባት በጉራጌ ዞን ወልቂጤ ከተማ አስተዳደር ጋንሶሪ ቀበሌ የመሰረት ድንጋይ ተቀመጠ። በተለያዩ 10 የኢንቨስትመንት መስኮች ለማልማት የተደራጁ አልሚ ባለሀብቶች 2.2 ሄክታር መሬት ከወልቂጤ ከተማ መስተዳድር ጋር ርክክብ መደረጉን ተገልጿል። ባለሀብቶቹ ከ2 ቢሊዮን ብር በላይ ካፒታል ማስመዝገባቸውም ተነግሯል። ፕሮጀክቱ መሬት ላይ ሲወርድ ለወጣቱ የስራ ዕድል ከመፍጠሩም በላይ ለአካባቢው ማህበረሰብ ኢኮኖሚያዊ መነቃቃትና ከተሜነትን በማሳደግ ረገድ ትልቅ ሚና የሚጫወት በመሆኑ ባለሀብቶቹ የወሰዱትን ቦታ በፍጥነት ወደ ተግባር ለመለወጥ እንዳለባቸው ተጠቁሟል። የመሬት ርክክቡ የተፈጸመው ከዚህ ቀደም በአገልግሎት ዘርፍ ለተሰማሩና እውቅና ለተሰጣቸው በ10 የኢንቨስትመንት ፕሮጀክቶች እንዲያለሙ መሆኑ የተገለጸ ሲሆን አሰራሩም እንደ ክልልም ሆነ እንደ ሀገር ለኢንቨስትመንት የተቀመጠውን አቅጣጫ በመከተል ነው ተብሏል። ኢንዱስትሪው ዘርፍ አይነቶችም የቆርቆሮና ሚስማር ማምረቻ፣ ጨርቃ ጨርቅ ማምረቻ፣ ሳሙናና ፋብሪካም፣ ቺፑድ ፋብሪካ፣ የሕክምና ላቦራቶሪ መገልገያ ዕቃዎች ማምረቻ ፋብሪካ፣ አትክልትና ፍራፍሬ ማቀናበሪያ፣ ምግብ ማቀናበሪያና የፕላስቲክ ውጤቶች እንዲሁም የጉራጌ ዞን መምህራን ማህበር የገበያ ማዕከል መሆኑም ተጠቁሟል። ይህ በእንዲሁ እንዳለ በከተማው በተለያዩ ጊዜ ይሰራሉ ተብሎም የመሰረተ ድንጋይ የተቀመጠላቸው በርካታ ፕሮጀክቶች ብዙዎቹ አለመጀመራቸው እንደ ቅሬታ በከተማው ህዝብ በተደጋጋሚ ይነሳል።